በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። የሐዋርያት ሥራ ምዕራፍ 22 ቁጥር 16። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ስለ ሐዋርያው ጳውሎስ የተነገረ ቃል ነው። እንደሚታወቀው ሐዋርያው ጳውሎስ የመጀመሪያ ስሙ በዕብራይስጥ ሳውል፣ ቀጥሎ ደግሞ በሮማዊ ስሙ ጳውሎስ መባሉ የሚታወቅ ነው። በክርስቶስ ከማመኑ በፊት ክርስቲያኖችን ለማሳሰርና ለመግደል እየዛተ ወደ ደማስቆ እየተጓዘ ባለበት ሰዓት ነበር ራሱ ክርስቶስ ተገልጦለት ሳውል ሳውል ለምን ታሳደኛለህ በማለት ለሐዋርያነት የጠራው። በደማስቆ የሚኖር ሐናንያ የተባለ የክርስቶስ ደቀ መዝሙር አማካኝነት ሐዋርያው ጳውሎስ ሊጠመቅ ችለዋል። የሐዋርያት ሥራ ምዕራፍ 9 እና ምዕራፍ 22 ላይ ተገልጾ እንደምናገኘው ሐናንያ ከጌታ እንደተነገረው ሐዋርያው ጳውሎስን ካገኘው በኋላ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ ነበር ያለው። ዛሬው የትምህርታችን ትኩረት በዚህ ዙሪያ ይሆናል። አሁንስ ለምን ትዘገያለህ? ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ጥምቀት ያለውን ምስጢራዊ ጸጋ የሚያስረዳና በልባችን ያመነውን እምነት በተግባር የምንገልጥበት ነው። ጥምቀት የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ሐዋርያው ጴጥሮስ እንደተናገረው ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ብሏል። ማመን ማለት በጥምቀት የመንፈስ ቅዱስን ስጦታ መቀበል ነው። ማመን ማለት የኃጢአትን ስርየት ማግኘት ነው። አሁንስ ለምን ትዘገያለህ? እዚህ ላይ ወሳኝ የሆኑ ነጥቦችን እናያለን። ለምን ትዘገያለህ? ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። እነዚህን ነጥቦች በትኩረት ለማየት እንሞክራለን። ለምን ትዘገያለህ? እንደሚታወቀው ብዙ ሰዎች የሚድኑበትን ጊዜ በመዘግየታቸው ብቻ በከንቱ ያሳልፋሉ። በውስጣቸው የመዳን ሐሳብ እያላቸው ሳይቀር ወደሚድኑበት እውነተኛ መንገድ ለመምጣት ስለሚዘገዩ መዳን የሚችሉበትን ወቅት እግዚአብሔር የሰጣቸውን እድል በመዘግየታቸው ብቻ በከንቱ ያሳልፉታል። ለመንፈሳዊ ሕይወታቸው የሚጠቅመውን ጉዳይ ቸል በማለት በብዙ ይዘገያሉ ወይም ትኩረት አይሰጡትም። አሁንስ ለምን ትዘገያለህ? መወሰን ያቃታቸውን የብዙ ሰዎችን ሕይወት የሚመለከት ቃል ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት ባስተማረበት ክፍል ላይ ሙሽራውን ሊቀበሉ ከተዘጋጁት 10 ቆነጃጅት መካከል 5ቱ ሰነፎች ተብሏል። 5ቱን ሰነፎች፣ 5ቱን ደግሞ ልባሞች በማለት ገልጿቸዋል። እነዚህ ሰነፍ የተባሉት 5ቱ ቆነጃጅት ሙሽራውን ክርስቶስን ለመቀበል የተዘጋጁ ናቸው። ነገር ግን በሚያስፈልጋቸው ነገር ሁሉ ተገቢውን ዝግጅት ባለማድረጋቸው ሙሽራው ከገባና በሩ ከተዘጋ በኋላ ዘግይቶ ነበር የመጡት። ስለዚህ ሙሽራው ገብቷል፣ በሩም ተዘግቷል። ከሙሽራው ጋር መግባት አልቻሉም።
መግባት ያልቻሉበት ዋና ምክንያት ደግሞ በመዘግየታቸው ነበር። መዘግየት ከእግዚአብሔር መንግሥት ውጭ ያደርጋል ወገኖቼ። ረጅም ጉዞ ሊያደርጉ አቅደው በጥቂት ደቂቃዎች መዘግየት ብቻ ከጉዞአቸው ወይም ከበረራቸው የሚስተጓጎሉና ተጨማሪ እንግልት የሚገጥማቸው ብዙ ሰዎች ናቸው። እንደ ምሳሌ ለማለት ፈልጌ ነው። በመዘግየታችን መድረስ ወደሚገባን መሄድ ወደሚገባን ጉዞ እንዳንሄድ እንቅፋቶች ይከሰታሉ። የዚህ አንዱ ምክንያት የመዘግየት ማነስ ነው። ስለዚህ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ የሚለው ቃል ብዙዎቻችንን እንደሚመለከት ልናስታውስ ያስፈልጋል። ከተጠቀሱት ነጥቦች መካከል ስሙን እየጠራህ የሚለው አንዱ ነው። ለምን ትዘገያለህ ካለ በኋላ ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ነው የተባለው። ይህ ስም የተባለው ኢየሱስ የሚለው ስም ነው። ይህ ስም ኢየሱስ የሚለው ነው። ትርጓሜውም ሕዝቡን ከኃጢአታቸው የሚያድን ማለት ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንደተገለጸው ሕዝቡን ከኃጢአታቸው ያድናቸዋል። ስለዚህ ስሙ ኢየሱስ ተብሎ ተጠራ። ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ያመንነውን እምነት በአንደበታችን ከመመስከር አልፎ በተግባር የምንገልጥባቸው ሁኔታዎች መኖራቸውን ነው ይህ ክፍል የሚያስረዳን። ሮሜ ምዕራፍ 10 ቁጥር 9ና 10 ላይ የተገለጸ ቃል ነው። ሐናንያ ሐዋርያው ጳውሎስን ወይም ደግሞ በመጀመሪያ ስሙ ሳውልን ጌታ እንደተናገረው ሐናንያ ካገኘው በኋላ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። መጠመቅና ከኃጢአት መታጠብ ከተጠቀሱት ነጥቦች መካከል ናቸው። መጠመቅ፣ ከኃጢአት መታጠብ በክርስቶስ ማመናችንንና ከእርሱ ጋር ለዘላለም ለመኖር ህብረት ማድረጋችንን ከምናረጋግጥባቸው መንገዶች አንዱ ጥምቀት ነው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ልብ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል ሐዋርያው ሮሜ ምዕራፍ 6 ቁጥር 3-5 ላይ። ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ጥምቀት ማለት ከአምላካችን ከእግዚአብሔር ጋር ከክርስቶስ ጋር ህብረት ፈጥረን በአዲስ ሕይወት የምንመላለስበት ነው። ይህንን ጸጋ፣ ይህንን በረከት፣ ይህንን መዳን ለማግኘት መዘግየት የለብንም። ከክርስቶስ ጋር ህብረት መፍጠራችን ማረጋገጫው ጥምቀት መሆኑን ያስገነዝበናል። እንዲሁም ቲቶ ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ስራ አይደለም አለ። በእኛ ማንነት በእኛ ስራ አይደለም። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ስራ አይደለም። በምሕረቱ የሆነልንን መዳን ሳንዘገይ የራሳችን ማድረግ ይገባናል ማለት ነው። ይህ ትልቁ የእግዚአብሔር ጸጋ ነው ወገኖቼ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ነፍሱን ሰጠ ይላል
ሐዋርያው በኤፌሶን መልእክቱ ምዕራፍ 5 ቁጥር 26 ላይ ክርስቶስ ቤተክርስቲያንን የመሰረታት በውሃ መታጠብና ከእርሱ ጋር ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ነፍሱን ሰጠ። ክርስቶስ ነፍሱን ሰጥቶ በውሃ መታጠብና ከቃሉ ጋር አንጽቶ ቀደሳት። ቤተ ክርስቲያን በክርስቶስ ደም በቃሉና በመታጠብ የተቀደሰች ልዩ የእግዚአብሔር ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ናት። እምነትና መጠመቅ ከኃጢአት መንጻት ሊለያዩ የማይችሉ የእግዚአብሔር ስጦታዎች ናቸው። ይህንን ነው ወገኖቼ ዛሬ ሁላችንም ልብ ብለን ልናስተውሎ የሚገባን ይህንን የእግዚአብሔር ጸጋ ነው። ይህንን መንፈሳዊ ስጦታና የዘላለም ሕይወት ለማግኘት መዘግየት የለብንም። አሁንስ ለምን ትዘገያለህ? ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ወደ መንፈሳዊ ሕይወት ለመድረስ በፍጹም መዘግየት የለብንም ወገኖቼ። ብዙ ሰዎች ዛሬም ድረስ በብዙ መዘግየት ውስጥ ናቸው። አንዳንዶች በመንፈሳዊ ሕይወት ውስጥ በእምነት ውስጥ አለን እያሉ እንኳ ከሕሊናቸው ጋር የሚሟገቱት አንዱ ነገር በውስጣቸው ከኃጢአት ያለመንጻት ችግርና በመንፈሳዊ ሕይወት ውስጥ እንደሚገባ ያለመመላለስ ችግር እንደሆነ ብዙዎች በውስጣቸው ካለው እውነት ጋር ዕለት ዕለት ይሞግታሉ። አንዳንዶች ደግሞ በብዙ መንገድ ርቀው ያሉ፣ በብዙ መንገድ የዘገዩ ወደዚህ የዘላለም ሕይወት ለመምጣት በብዙ መዘግየት ውስጥ ያሉ ሰዎች ጥቂት አይደሉም። ስለዚህ የዘገየን ሰዎች ወደ እግዚአብሔር ለመድረስ ወደ ክርስቶስ ለመምጣት በመንፈሳዊ ሕይወታችን በእግዚአብሔር ፊት በጸጋው ባለጠግነት በልጅነት ጸጋ ለመኖር በፊቱ ተሰብስበን ከእርሱ ጋር ለመኖር በተለያየ መንገድ በመዘግየት ውስጥ ያለን ሰዎች ዛሬ ሁላችንም ጊዜ ባገኘነው ዕድል እግዚአብሔር በሰጠን ዕድሜ ሁሉ ሳንዘገይ ወደ እርሱ ልንቀርብ ወደ እርሱ ልንመለስ ይገባናል ወገኖቼ። ለምን ትዘገያለህ አለ። ለምን ትዘገያለህ? በሆነ ዛሬ ብዙዎቻችን በብዙ መዘግየት ውስጥ ነው ያለነው። በመንፈሳዊ ሕይወታችን ባለመጠንከራችን፣ እግዚአብሔርንና ሰውን በመበደላችን፣ ከሕሊናችን ጋር እየተጣላን፣ ከውስጣችን ከራሳችን ጋር እየተሟገት ወደ አንድ መንፈሳዊ እውነት መሰብሰብ አቅቶን፣ ለእግዚአብሔር እውነት ራሳችንን መስጠት አቅቶን፣ ወደ እርሱ መቅረብ አቅቶን ከኃጢአታችን እንዳልነጻን እንዳልታጠብን ሕሊናችን እየመሰከረልን በብዙ መዘግየት ወደኋላ ያልን ጥቂት ሰዎች አይደለንም። ስለዚህ ለምን ትዘገያለህ? ይህ የእግዚአብሔር ቃል ነው ወገኖች። ለምን ትዘገያለህ? ስሙን አዳኝ የሆነውን የኢየሱስ ክርስቶስን ስም እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ሁላችንም በእውነት ከኃጢአታችን መታጠብ በሚገባን ሰዓት ታጥበን፣ መንጻት መቀደስ በሚገባን ሰዓት ተቀድሰን ታጥበን፣ እግዚአብሔር በሰጠን ጸጋ በልጁ በኢየሱስ ክርስቶስ በሆነልን ነፍሱን በሰጠን በመድኃኒታችን በኢየሱስ ክርስቶስ አምነን ስሙን እየጠራን ተጠምቀን በእውነት ከኃጢአት መታጠብ ይገባናል። እውነት ነው። ሃይማኖታዊ ስርዓት ከልጅነታችን ጀምሮ እንደተጠመቅን ብዙዎቻችን እናውቃለን፣ ለቤተ ክርስቲያናችን ስርዓት። እንደዛም ሆኖ ግን አሁንም በኃጢአት ውስጥ እየዳክርን ያለን፣ እንዳልነጻን እንዳልተቀደስን እንደ እግዚአብሔር ፈቃድ እንዳልሆን ሕሊናችን የሚመሰክርልን ብዙ ሰዎች አለን። ስለዚህ በእውነት በንስሐ ሕይወት ወደ እግዚአብሔር ተመልሰን በፍጹም መታጠብ ከእርሱ ጋር በመሆን የእርሱን ዘላለማዊ መንግስት ለመውረስ ዕለት ዕለት ራሳችንን ልናዘጋጅ ይገባል። ያዳነን እርሱ ሊቀድሰን ነው። ያዳነን እርሱ ከኃጢአታችን ሁሉ ሊያጥበን ነው። ስለዚህ ያለፈው ዘመናችንን መለስ ብለን አይተን
የዘገየንበትን ወደ እርሱ መቅረብ የሚገባንን ጊዜ በከንቱ አሳልፈን በመዘግየት ውስጥ ያለን ሰዎች ዛሬም ወደ አምላካችን ወደ እግዚአብሔር ተመልሰን በእርሱ ጸጋ በመንፈስ ቅዱስ ኃይል በመንፈስ ቅዱስ ስጦታ ከአምላካችን ከእግዚአብሔር ጋር ለዘላለም የምንኖርበትን ጊዜ በከንቱ እንዳናሳልፍ መዘግየት የለብንም። አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ።